እሺ ውድ አድማጭ ፕሮግራም ተከታታዮቼ በመጀመሪያ ደረጃ የከበረ ሰላምታዬ ይድረሳችሁ። የጎህ ፕሮግራምን የምትከታተሉ የማዕበል መረጃን የምትከታተሉ በትኩስ መረጃም ይሁን በተለያዩ በቻናል በአቢሲኒያ ፕሮግራም ይሄን ፕሮግራም የምትከታተሉ በሁሉም ፕሮግራም መተላለፍ አለበት ብለን ስላሰብን በጎህ ቲቪም በጎህ ቪዲዮም በማዕበል በሁሉም ሚዲያዎች ሁሉ እናስተላልፈዋለን። ዛሬ እንግዲህ ያዋልነው ውሎ በፖለታ ከነዚህ ጦርቶች መኮንኖች ስናስመርቅ ውለን ነው። እቺን ጊዜማ ከሆለታ መተን እንደገና ደግሞ አስኮ ጊዮርጊስ ዲነግደን ቤት ያም የመከላከያ ታሪክ ነው ያለው። ይሄም የመከላከያ ታሪክ ነው። እዛም ያገኘነው ፊልድ ማርሻል ብርሃኑ ጁላ ነው። እዚህም ያገኘነው ሀብተ ጊዮርጊስ ነው። የሀገር መከላከያ ሚኒስትሮችንማ አዳርሰን ነው የምንሄደው ብለን ነው እንግዲህ ዛሬ ከዛ ከመከላከያ ደግሞ ወደ ዘንድሮ ከድሮ ከአዲሱ ወደ ዘንድሮ መከላከያ ሚኒስትር ወደ ሀብተ ጊዮርጊስ ዲነግደን ቤት የመጣ ነው። እንግዲህ እዚህ ስንመጣ እድለኞች ነን። በጣም ብዙ የተደበቁ ያልተነገሩ እሳቸውም ራሳቸው እንደ ቤተሰብ የማያውቋቸው ብዙ ታሪክ ስለ ሀብተ ጊዮርጊስ ዲነግደን እኔ ጋር አለ እና በእርግጠኝነት ለእሳቸው የምሰጣቸው ይመስለኛል፣ ከእሳቸው የምቀበል ይመስለኛልና እስኪ በመጀመሪያ ሀብተ ጊዮርጊስ ዲነግደን ማን ናቸው? ስለ ሀብተ ጊዮርጊስ ዲነግደን ምን ያውቃሉ? ይኸው ከጀርባችን እንግዲህ አባ ሙላት ደጌ ያሉ አባ ሙላት ደጌም ያው እንግዲህ አርበኛ ልጅ አርበኛ ነው። እሳቸውም ደግሞ ሀብተ ጊዮርጊስ ዲነግደን ልጅ ናቸው። እዚህ ጋር ደግሞ ወይዘሮ ተስፋ እናገኛለን ልጅ ናቸው። እንዲያል እንግዲህ ይሄንን ታሪካዊ ቤት አስቀርተው ይሄ ደግሞ ለትውልድ መዳረስ አለበት፣ ልጆች መቀረጽ አለባቸው። እስኪ ልጆቻችሁንም እዚህ ይዝናሉ፣ እዚህ ደግሞ ጫወቱ ብለው ግቢውን ቅርሳቸውን ባለበት ቦታ ላይ ይዘው እንዲያስረክቡ ነው እንግዲህ ታሪካቸው እንዲነገርላቸው ነው። ከዛ ፊት ለፊት ይታዩታላችሁ በአራቱ ውስጥ ይሆናል ወይም ከውስጥም ከእልፍኛ አንስቶ ያለው ነገር ወስዳችሁታል። እሱንም ህዝብ የሚያየው ይሆናልና የችሎት ቦታውንም እዛ ያለውንም የእሳቸውን የምናየው ይሆናል። እስኪ እንደ ወይዘሮ ተስፋነሽ ሀብተ ጊዮርጊስ ማን ናቸው ብለን እንጠይቃቸውና ከእሳቸው እንጀምር። መጀመሪያ ግን እርስዎን ያስተዋውቁኝ። እርስዎ ማን ኖት? ሀብተ ጊዮርጊስ ማን ናቸው ወደሚለው ልጀምር እስኪ። እኔ ተስፋነሽ ደገፉ ነው የምባለው። ከፊት አውራሪ ሀብተ ጊዮርጊስ ማንን ይወልዳል? ሙሉነሽ ሀብተ ጊዮርጊስ ማንን ይወልዳሉ? ደገፉ ኪዳኔ ማንን ይወልዳል? እኔን ተስፋነሽ ደገፉ አራተኛ ሰው ነኝ በታሪኩ። ፊት አውራሪ ሀብተ ጊዮርጊስ ደግሞ የጦር ሚኒስቴር በምኒልክ ጊዜ የታወቁ የጦር ሚኒስቴር የነበሩ ትልቅ አንገፋ የሀገር ትልቅ ሰው የነበሩ ናቸው። ፊት አውራሪ ሀብተ ጊዮርጊስ በታሪክ ማወቃቸው እንደገና ደግሞ የዳኝነታቸውም የምናቸውም የፊት አውራሪ ሀብተ ጊዮርጊስ ታሪክ ትልቅ ሰፊ በብዙ መጽሐፍቶች የተጻፈ ነው። በብዙ ነገሮች የተተረከበ የተነገረም እሳቸው ላይ የሚደርስ ሰው ሆነ እንደማንኛውም ሰው ነው እንግዲህ ታሪካቸውን ማቀው። እንደው ሀብተ ጊዮርጊስ ዲነግደን ልጆን በጻሎት አጋጥሞታል? አልደረስኩም አቃለው አይደርስም። ግን እንደው የሀብተ ጊዮርጊስ ዲነግደን ታሪክ አንብበዋል? ያውቃሉ? በደንብ ብዙ አንብበዋል? አንዳንዶቹን አንብቤያለሁ። ታሪካቸው ብዙ የፍርድ አሰጣጣቸውን አሁን እናትና ልጆች ተጣልተው ሲገዳደሉ ገደልልኝ ሲባል ከባህር ዛፍ ላይ ካትም የሚባለው ታሪክ አላቸው። ችሎት ሄደው እኔ በጣም ትልቅ ብዬ የሚገርመኝ በችሎት ላይ ያሉ ምንድነው የተደረገው ነገር ተፋይ ስለ ችሎት ላይ ያሉ ለህዝብ በጣም እያገለገሉ ያሉ የቤት ባለቤቶቻቸው ከሰራተኞቻቸው ቀበጡ ይባልና ይጠራል። ይሄን አባቴ ነገረኝ። ይጠራሉ። እንዴት እሳቸው ይደፈራሉ? እንዴት ተደርጎ ይሄ ነገር እንዴት ተብሎ እንግደለው እንዴት እሳቸው እንደፈረተ ሲባል ምንድነው ብሎ ሲጠይቁ እንዴ አይ በሉ ተው አሁን ለኔ ተው እሷንም እዚህኛው ክፍል አስቀምጡ እሱንም እዚህ አስቀምጡ ይሉና የገቡና ይጠይቋቸው። አሁን ይሄ ሰው አስገድዶሽ ነው ወይስ እንዴት ነው ይላቸው። አይ ምንም እንዳደብቅ ፍቅር ነው ይላል። በፍቅር ነው? አዎ በፍቅር። እሱን ደግሞ ሌላ ክፍል ያስገቡና እንደገና ደግሞ ሰውየው ይጠይቃል። እኔ ጌታዬ ግደሉ ምንም ከዚህ በኋላ ምንም ነገር አጥፍቻለሁ መሞት ነው የሚገባኝ ይላል። ግድ የለህም
አሁን እሷ አስገድዳህ ነው ወይስ ወደ እንደው ስንቀራረብ በመቀራረብ በእንደዚህ ስንል ተቀራረብን ተዋደድ አንተም ጋር ፍቅር አለ እንግዲህ ተው ሲሉና ቁጭ አረጉና ምን ይላሉ ሰዎችን ይሰብስቡ የድሮ መኳንንቶች ተተልቆች ጉዳይ አለ ዛሬ እኔ ቤት ትልቅ ግብዣ አለና ያለ መኳንንት ሁሉ ይምጣል ሀብተ ጊዮርጊስ ምን ሰምቶ ነው ምን ኖሮት ነው ታሪኩን ሳናቅ ምኑን ሳናቅ እንዴት ተጠራ ይባላል አሁን እኔ የጠራኋቸው ለትልቁ ጠራኋቸው አንድ ትልቅ ጉዳይ አለ ምንድነው ሲባል የኔን ባለቤትና ሰርጋቸው ድሬያቸው አለሉና ርስት ሰጥተው ሀብት ሰጥተው ንብረት ሰጥተው ይድሯቸው መኳንንቱ ነገ በእኛ ትምህርት ሊሆን ነው እንዴት ተደርጎ ነው ሀብተ ጊዮርጊስ እንዲህ አይነት ስራ የሚሰራው ብለው ለምኒልክ ይከሷቸዋል ምኒልክ የሚናደዱና አሁንስ አብዝቶታል እንዴ ይሄማ ሰውን አስደፈረ ይሄማ እኮ ሰው ትክክል ያልሆነ ስራ ሰራ ይሉና ያስጠሯቸዋል ተቆጥተው ደማቸው ፈልቶ እንዴት ነው እንዲህ አይነት ክብር የነካ ነገር የሚሰራው ብሎ ሲጠሯቸው ጌታ ይሉና እጅ ነሳሉ እጅ ነሱና ምንድነው ሲሉ እኔ የሞላው ህዝብ ሳገለግል ለህዝብ ዳኝነት ስሰጥ የምትፈልገውን ነገር ሁሉ ለህዝብ ሰጥቼ አታገኘኝ እቺ ደግሞ እሷ እኔን ሳትወደኝ ከኔ ሳትቀርብ ሳትለሰው ማልሰጣት ነገር ስላለ በምትወደው ናግብታለችና ጌታ ይቅርበልኝ አሏቸው ወይ ጉድ ሀብተ ጊዮርጊስ የሚሰራው ስራ ብለው ይሄው እንደዚህ ተብለው ሰዎችም መገደልም ሳይኖርባቸው ክፉ ነገርም ሳይደርስባቸው በሰላም ዳኝነትን ይችሉበታል በጣም የሚገርሙት እኔ በአንድ ላይቭ ፕሮግራም ላይ ይሄን እርሱ ይነግረዋለሁ ሰርችበታለሁና ታሪኩ በርግጥ ልክ ነው እርሱ እንዳሉት ነው ግን የሆነው በጣም ህዝብ ያስደመመ በዛ ወቅት ላይ ተነግሮ ሰው ማመን የማይችለው ባለሟሎቹ ብቻ አይደለም መኳንንቱ ሁሉ ያስደነግጣል የተሰራው እና ሀብተ ጊዮርጊስ ንግዴ መጀመሪያም ያችን ሴት አሁን እርሱ ያላትን ሴት ሲያገቧት እንደ ቤት ባለሟል ነበረች እና ታማኝ ነበረች ብዙ ጊዜ አላገባም ብሎ ብዙ ጊዜ በንጉሶች ተለምነው እምቢ ብለው በግድ አይተው አጥንቷ አላገቧት ከዛ በኋላ ነው እንግዲህ እርሶም ያሉት እንግዲህ የቤት ውስጥ የሃይማኖት አገልጋይ የሚሆን አገልጋይ ብቻ አይታወቅም ሁለቱ በፈጠሩት ፍቅር መሰረት እሷንም ለብቻው እሱንም ለብቻው እንዳሉት ጠርተው ታዲያ እኔ በእነዚህ ሰዎች ፍቅር ገብቼ እነሱን ያልበደልኩ ማንንም በደልኩ ይቀበል ብሎ አለ ልጆቹ ሁሉ ጠርተው በተክሊል አድርገው በካባል ብሰው ዳሯቸው የሚለው ታሪክ በስፋት እኔ አንድ ቀን ሰርቼበታለሁ ወደፊትም እሰራበታለሁ ግን በጣም የሚገርም ታሪክ ነው ሀብተ ጊዮርጊስ ታሪክ ከተወራ በመጀመሪያ ደረጃ አባ መላ ይባላሉ ስማቸውን ይናቃሉ አባ መላ የተባሉበት ምክንያት ራሱ ረጅም ባህር ታሪክ አለው እኔ ስለ አባ መላ ወይ ስለ ሀብተ ጊዮርጊስ አወራ በጣም ከሚደንቀኝ አንድ ትልቅ ታሪካቸው አንድ ጊዜ ባልታሰበ ጊዜ የዝንጀሮ መጋ ኢትዮጵያ ወረራት ከኡጋንዳ ከታንዛኒያ ከመጣ በሙሉ መጥቶ ኢትዮጵያ ውስጥ አረፉ እና ጣሊያኖች ነበሩ ያኔ አማካሪ እንግሊዞች ነበሩ ምናምንና ይሄደው ንጉሱን አማከሩት ሰራዊት ይሄዳል ይሞታል ሰራዊት ይሄዳል ይሞታል እነሱ ይሄዳሉ የገበሬውን ቤት ያቃጥላሉ ሴት ይደፍራሉና በጣም በቃ ስቃይ ውስጥ እና እንግሊዞችም አልቻሉም ማንንም አልቻሉም ያኔ ደግሞ ንጉሱ ደግሞ ከሀብተ ጊዮርጊስ ጋር ደግሞ ተጣልተዋል ጸብ ነበራቸው እንደውም ያው ያቁታል የዙፋን የመንግስት የንጉሶች እንትና ሀብተ ጊዮርጊስ ለዚህ ነገር መላያጣም ነበር መቼስ ቢያኮርፍም ጥሩት የሀገር ጉዳይ ነው ይባላል መንጋዎቹ ዝንጀሮ መንጋው በጣም እየዘባ መጣ የገበሬ ቤት ይቃጠላል ሴት ትደፍራለች መጨረሻ ላይ መጡ እሳቸው ግን ሰምተዋል ይሄን ታሪክ አባ ሀብተ ጊዮርጊስ ተጠምቷልና ሰምተዋል መጡ ቁጭ አሉ ንጉሱ ሲያነጋግሯቸው እንደው ለሙሉ እሺ እንደው ብታኮርፍ በእኛም ብታኮርፍ በዙፋን በመንግስትም ብታኮርፍ በሀገር እንዴት ታኮርፋለህ አይ አላኮርፍኩም እንደው ሰምተሃል ኢትዮጵያ ላይ ሆኖ ነገር አዎ ሰምቻለሁ እንዴት አስችለው ዝም አልክ አይ አልፈልጉኝም ብዬ ነው እንዴት አልፈልኩም ቢፈልጉኝማ ኖሮ
ከኛ በላይ አዋጊ ጣሊያን ኖሮ ነው ወይስ ፈረንሳይ ኖሮ ነው እኛን ትተው እንግሊዝና ጣሊያን ያማከሩት ብሎ አላቸው። ደነገጡ። አይደለም አዎ ለዝንጀሮ ጣሊያን ይምጣ ለዝንጀሮ እንግሊዝ ያማክረን ይሄ እኮ አገር መድፈር ነው ንጉሱ ይቅርታ ብለው ጎንበስ ይላሉ። ከዛ በኋላ አገር የተረበሽበት ሰዓት ነው። እሺ አጥፍቻለሁ ምን ይሁን ትላለህ ጨንቆናል አላቸው። እኔ እጅ ተከራከሩ። ከዛ በኋላ ምን ሊያደርግ ነው ሰራዊት ይሰጥህ አልፈልግም ምን ይሰጥህ አልፈልግም እኔ የምፈልገውን ነገር እዛ ጨርሳለሁ ገበሬ ያደርግልኛል። ከዛ ወጡ። እንደወጡ ምን ጠየቁ ዳግም የሚባል አርቄ ያለው በጎጃም መስበር ላይ ነውና አማርቂ ኃይለኛ እንትን ያለው እሱ ይዘጋጅልኝ በበርሜላ መላጭ ይዘጋጅልኝ 40 50 ዝንጀሮ ወጥመድ ውስጥ ተቀምጦ ይጠብቀኛል። ምን ትዛዙ ሁሉ ግራን የሚገቡት ሀብተ ጊዮርጊስ የሚናገሩት ነው ያውቃሉ። ምን እንደሚያዙት አዋርቄ መላጭ ዝንጀሮ ምና እንዴት ነው የሚሉ እኔ ያልኩትን አድርጉ ብሎ ሄዱ። ያን ያዛዥ ናቸው ኃይለኛ ናቸው እሳቸው እኮ በጣም እንደው ካልነገሩት እሳቸው ኃይለኛ ናቸው እና ወዲያው አዘዙ ተነሱ ሄዱ። ያ የተባለው ነገር በሙሉ እዛ ተዘጋጀላቸው። ልክ እዛ እንደደረሱ ዝንጀሮቹ ወደ 30 40 50 ዝንጀሮ በወጥመድ ውስጥ ተጥሏል። ተጠብቀው ይላል መንጋናቸው እንግዲህ ዝንጀሮቹ። ከዛ በኋላ መጨረሻ ላይ አረጋግጧቸው ተባለ። በሙሉ እነዛው ዝንጀሮች አረጋግጧቸው ሰከሩ። ሲሰክሩ ገፈፏቸው ቆዳቸው ከዚህ ድረስ እየገፈፉ 40 50 ዝንጀሮ አስቀምጠው እነሱ አያውቁ ዝንጀሮቹ በጣም ሰክሯል። በዳግሙ አረቄ ኃይለኛ አረቄ። ከዛ ልክ ሲነቁ ለቀቋቸው አላቸው። ሲለቁ ለቀቋቸው ዝንጀሮቹ በተለያየ ቦታ በትነው እነዚህኛዎቹ ራቆታቸውን ያሉት ወደ እነዛ ሊሄዱ ሲታገሉ እነዛኛዎቹ ምን መጣብን ሲሉ ሲሸሹ እነዚህኛዎቹ ቤተሰቦቻችን ጋር ያሉ የሚሮጡት ወደዛ እነዛኛዎቹ ደግሞ ምን አይው አውሬ መጣብን ያሉ ነው የሚሸሹት እና በቋንቋ ግን ይግባባሉ እያሉ ታንዛኒያ ገቡ እና ይሄንን ድል አድርገው እንደመጡ ሌላ ማረክ ተሸለሙ ከንጉሱ ይባላል። ይሄ እንግዲህ ትንሹ ነገር ነውና እድለኛ ነው ከእንደዚህ አይነት ጀግና ቤተሰብ ተፈጥረው በጀግንነት ውስጥ ተቀምጠው እናንተም ደግሞ አያቶቻችንን ታሪክ ይዘን እንቀመጣለን ብለው ዛሬ እንደጎ እኔ እርሱ አግኝቼ የጎስታፎች እዚህ መተን ስላገኘሁት በጣም እጅግ ነው የረካሁት። እርሱም በእውነት እድለኛ ነው ብለው ብዙ ራዕይ ብዙ ተስፋ እንዳሉት ነግረውኛል። ከእንግሊዝ ሀገር መጥተው ነው እዚህ ማንም እንደዚህ አይነት ቻሌንጅ ቀላል ነገር አይደለም እና እኔ በኩሌ እንደው የሚለው ነገር የለኝም ከማመስገን ውጪ። ግን እርሱ እንደው መነገር ያለበት እንደው ስለ ሀብተ ጊዮርጊስ ነግዴ ስለ አባመላ ህዝብ ማወቅ አለበት ብሎ የሚለው ነገር ካለ እስኪ እንደው እድሉ እንደርሱ ብዙ አወራው በጠይቅ ሲገባኝ መላሽ ነው ይቁጫል። እውነት ነው እኮ እኔ አሁን የእውነት እኮ ስለ ሀብተ ጊዮርጊስ እኔ ብወለድም ታሪኩን እኮ ብዙ ሰው እኮ አወቀው ስለሳቸው። ይሄ ነው የሚባሉ ሰዎች መደጋገም ነው የሚሆነው። እውነት ለመናገር ስለ ሀብተ ጊዮርጊስ ምኑ ነው ተነግሮ የማይበቃ ነገር እኮ ነው ያለው። የእውነት ደግነታቸው ጥሩነታቸው ለአገራቸው ደግሞ ትልቁ ነገር ዳር ድንበሯን አገሯን ዳኝነቱን ህዝቡን የማገልገል እንትናቸው ወኔያቸው የድሮ ሰዎች እኔ አሁን ሀብተ ጊዮርጊስን ታሪክ ሰው ብዙ ያወራል። ፊታውራሪ ደገፉም የሱ ልጅ ስለሆነ ስለሆነ ስለ ፊታውራሪ ደገፉ ባወራ ላወራ ይችላል። ይሄ ሰፈር ፊታውራሪ ጊዮርጊስ ነው እንግዲህ ይሄ ተወረሰው በውርስ የመጣ ነው። እርስቱን ፊታውራሪ ደገፉ ላያቴ ጌታ ፊታውራሪ ነው ሲጠራቸው እንኳን ጌታ ፊታውራሪ ነው እንጂ ፊታውራሪ ጊዮርጊስ ብሎ ለጥሎ አይጠራም። ጌታ ፊታውራሪ ብሎ የሚያወራው ባቴ ማለት ነው። እዚህ ጋርም እኮ 20-30 ሺህ ካሬ ሜትር ቦታ ለሰፈሪ ለልጆች ትምህርት ብሎ እኮ ሰጥቷል። አሁን ይሄንን 20 ሺህ ሜትር ካሬ ይሄንን ቦታ ከዚህ ቀጥሎ ያለው ትምህርት ቤት በጃንሆይ ጊዜ በጌታ ፊታውራሪ ጊዮርጊስ ይሰየምልኝ ብሎ ከርስቱ አንስቶ የሰጠው ፊታውራሪ ደገፉ አባቴ። የአባቴ ደግነት ደግሞ ተወርቶ አይታወቅም። ያባታቸው ልጅ ናቸው። ተወርቶ አይታወቅም። ይሄ ግዛት በሙሉ እንግዲህ የጥንትን ስለምናወራ ጥንትን ማውራት ነው ያለብን። ይሄ በሙሉ ጭሰኛ የሚባል ምን የሚባል የተሰጠው የተለካ ሲያገባ ርስት ስተው ለዚህ ይሄ ሰፈር በሙሉ ክፍለ ከተማው ያውቃል።
እስከ 300 ህዝብ በላይ በፊት አውራሪ ደገፉ በስጦታ የተሰጠ አካባቢው በሙሉ አሁን ፊት አውራሪ ሰፈር ይባላል። ፊት አውራሪ ደገፉ ነው። ይሄ ራሱ እስካሁን ድረስ ግቢ ነው የሚባለው። እሱ ግቢ ነው። የት ነው ሲሉ ግቢ ነኝ ያለሁት ነው የሚባለው። እና ደግነቱ ልክ የሌለው ደግነት ያባታቸው ልጅ ናቸው። እንደዚህ ደግነት ከዘር ነው ያው በቃ ከነሱ የተወራ ያው ክፋቱም ከዘር ነው ደግነቱም ከዘር ነው። እና ትምህርት ቤቱ አሁን በስማቸው የተጠራ በፊት አውራሪ ጊዮርጊስ ስም የተጠራ ማንም ያስተዳድረው ትምህርት ቤቱ ለመንግስት እኮ ለመንግስት ተሰጥቷል። መንግስት ነው የሚገርም ነው በጣም መንግስት ነው የሚያስተዳድረው። አሁን እንደውም የተሻሻለ ጥሩ እየተደረገ ስሙ ግን አልተነሳም። ትልቁ ነገር እሱ ብዙ ጊዜ ታሪክ ላይ እነኚህን አካባቢዎችን አይጽፏቸው ብዙ አይታወቁም። እኔ በእውነት ለምን እንግዲህ የኔም መሄድ መምጣት እናንተ ታሪኩን ለማስጠበቅ እድሉን አልተጠቀማችሁበትም። የዚህ ይሄ ባለበት ትግል ላይ ነበር እውነት ለመናገር ለስንት ዓመት ለማምራትም እኮ ተደራድረው ሲቀመጥ የራስነትን ሲታወቅ እኮ ነው ዓላማ ሲታወቅ ነው። የጊዮርጊስ የተቀበሩበት ሐውልታቸው ተነስቷል። ሐውልታቸው እሱን አላወቅም እንዴ? አላወኩኝም። ለምን የድሮ ሐውልታቸውን ተነስቶ በክብር ተነስቶ ሚውዚየሙ ፊት ለፊት እኮ ሐውልት ተሰርቶላቸው እንደሱ ተሰራላቸው ከቤተሰቦች ተሰራላቸው። እሱማ አድዋም እኮ ትልቁ ቦታ ላይ ተቀምጦ ይስተካከላል። እሱ ተሰርቶላቸው ከንቲባ አዳነች አቤቤ በዚህ አጋጣሚ ልትመሰገን ይገባታል። በጣም አወድሳ እሷ ብቻ አለችም ጠቅላይ ሚኒስትሩ የመንግስት ባለስልጣኖች በተበላበት ቦታ ሁሉ እኔ መንግስት በጣም የማደንቀው ታሪካዊ ሰዎችን እያነሱ ነው፣ አሁን እያስታወሷቸው ነው፣ እያወጧቸው ነው። ከንቲባዋ ባለፈው ትልቅ ክብር ከሰጠቻቸው ሰዎች መካከል የጥንት አባት አርበኞቻችን ነው። ይሄን ሲገቡ አድዋን አይቶ ሆነ በሙሉ አይቻል እና ከዛ ውስጥ በተለይ ሁሉም አሁን ያሉ ሰዎች በሀብተ ጊዮርጊስ ደግዴ በትልቅ ክብር ነው ፊልድ ማርሻል ብርሃኑ በቀደም ሲያነሷቸው ነበር ስማቸውን ጠርተው እና እንደዚህ አይነት ክብር ሲያገኙ እኛም ደስ ይለናል። ሲወርዱ ነው እና አዲስ አበባ ታሪካቸው በጣም ብዙ ነው። ዛሬ አዲስ አበባ ታሪክ የሚያወራ የለም። የና አዲስ አበባ ልጆች ታሪክ አሁን እጅጋየሁ አብዲሳ ከኔ ጋር እንግሊዝ ሀገር ውስጥ ጃት ነበር እና ኤልሳ አሉ እዚያው ብዙ ያልተዘመረላችሁ ልጆች አላችሁና እናንተ መውጣት አለባችሁ። እናንተ ወጣችሁ የአያቶቻችሁን ታሪክ አልተናገራችሁ፣ የአባቶቻችሁን ታሪክ አልተናገራችሁ፣ የእናንተ ልጆች ደግሞ የእናንተን ታሪክ አልተናገሩ። ታሪክ እኮ እየተቀበረ ይመጣል ነውና አሁን እኔ በእውነት የማመሰግነው አሁን እኔ እናንተን እዚህ ላይ ቁጭ ያደረገ ጊዜ ካልጠቀመ ሰው ቢያወሩት ማያምር እውነት ለመናገር እንዲህ ነው የሚባልም ችግሩ ብዙ አልፈናል። እኔ በጣም ደስ ብሎኝ ብዙ አልፈናል። ይሄንን ለማግኘት እኔ እኮ የአድሃሪ ንብረት ልትመልሱ ነው ተብሎ እኮ በጥይት ነው የገባሁት በፍርድ ቤት ሙቷት ተብዬ ቀበሌ የነበረበት ጊዜ ከቀበሌ ተማግቼ እኮ ነው ያስለቀቁት። እንዴ በቀላል አይደለም። ለምን አይፈለግም ነበር? አዎ በዛ ሊወራም አይፈለግም ነበር ታሪኮች እንዴት። ስለዚህ በዛን ሰዓት አለን ብንል ለኛም የኔ መኖርም እዚህ አሁን ትንሽ አስቸግሯል። እግዚአብሔር ይመስገን ጊዜው ጥሩ ስለሆነ ነገሮችም እውነትም ደግሞ እየተስተካከለ ሲመጣ የነሱ እኮ ልትደብቀው የምትችለው አይደለም። ኢትዮጵያዊን እኮ ቁልጭ አድርጎ የሚያስቀምጥ ታሪክ እኮ ያላቸው ዋና መሰረታችን እነሱ ናቸው። እንግዲህ ወደ አድማጭ ቤተሰቦች እኔ በእውነት እንደዛሬ ድለኛ ታሪካዊ ቀን ነው። እኔ በዚህ ጉዳይ ላይ የጎህ ሚዲያ ስታፎች በዩቲዩብም በቴሌቪዥንም በማዕበል መረጃም ስለ አፄ ጊዮርጊስ ያልተነገሩ ታሪኮችን ጭምር ይዛችሁ አሁን ዛሬ ከወይዘሮ ተስፋነች ጋር እሳቸው የሚያሳዩአችሁን በኢንተርቪው የገባችሁ ሪከርድ አድርጋችኋቸው ይሄ ታሪካዊ ነገር እስከ እልፍኝ ቤት ድረስ ያለው ነገር ኢንተርቪው ያደርጓቸው መቼ ምን የሚለውን እዚህ ጋር አለ። አዋሽ ጠጅ የሚባል የምኒልክ የተሰራ እንስራ ጭምር በደንብ ሪከርድ አድርጋችሁ ታሪኩ ይሄ ታሪክ ለህዝብ ለትውልድ የሚቀርበትን እንድትሰሩ እያልኩኝ እሳቸው ጋር መልሳችኋለሁኝ። እኔ ከኔ ጋር ያለውን ቃለ መጠይቅ ምናልባት በሌላ ደግሞ ወደም ተዘጋጅቼ አርስት ይዤ እመጣለሁኝ።
እሳቸው ጋር ያለውን የሀብተ ጊዮርጊስ ነግዴን ታሪክ ራሳቸው አዘጋጅተውልን ይሄ ነው የሚለውን ደግሞ ይዘውልን እንመጣለን። እስከዛ ጊዜ ግን እንግዲህ ከወይዘሮ ተስፋነች ጋር በኔ በኩል ጥያቄ ቢጠይቁ ከሌለ ከባለሙያዎቹ ጋር እስኪ ይሄንን የሚኒሊክ ታሪክ እንዲያስጎበኟቸው ከነሱ ጋር መልሶታል። በመጀመሪያ አንተ ነው አመሰግናለሁ። እኔ ደግሞ በዚህ አጋጣሚ ላይ ወይዘሮ ተስፋነች እኔን የሚያውቁኝ በዚህ ፕሮግራም አይደለም፣ በጣም የሚዲያ ተከታታይ ናቸው፣ በጣም የፕሮግራም አድናቂ ናቸው እና አንድ ትልቅ ኢቨንት ላይ ተዘጋጅተን ነው ዳዊት ኮር ዳዊት ልክ አባታቸውን እንዳነግ ምድር ለአያታቸው የሚሰጡትን ክብርና ጀግንነት ያክል ነው ለኔ የተሰጡኝና እኔ አንቀና ሀብተ ጊዮርጊስ ነው መሰለኝ ራሴ የእውነት እኮ እኔ ዘመኑ በእውነት እንደ ይሄ ነው እኮ የሚፈለገው። ይሄ ነው እኮ ደከመኝ ምን አልኩ ሳትበገር በቃ ሀብተ ጊዮርጊስን እኮ ተክተሃል። የምር ነው እኮ ያ ክብር ነው የሚሰማኝ። በጣም የእውነት ነው ማለት የእውነት ነው እና የእውነት እሳቸውን የሆንኩ አይነት ስሜት የተሰማኝና አክቹአሊ እንደዚህ አይነት ነገር ብዙ ሰዎች ይሉኛል ሲያገኙኝ እንደው ዳዊት አንተ ባቶ ዳዊት አንተ ብዙ የሚሰጡኝ ክብር ምን አድርጌ ነው የከራሲ ጋር ሁሉ ማገታለሁ እና ትናንት ያቶቼ ታሪክን የኔ እንደዚህ ከተባሉ እነሱ ምን ይባላሉ ወደሚለው ሁሉ ሄዳለሁና እግዚአብሔር እንደዚህ ለሚያከብረኝ ሁሉ ለእናንተም ክብረት ይስጥልኝ ነው ብለው በጣም አመሰግናለሁ። እስቲ እንግዲህ ከነሱ ጋር ከባለሙያዎቹ ጋር እስኪ ቤቱን ሁሉንም ያለው የሚሉትን ነገር በሙሉ በታሪክ እየጠየቁ ይዳሱና ያሳዩልኝ። ከኔ ጋር የነበረ ቆይታ በጣም አመሰግናለሁኝ። መጣለሁኝ ግን በሌላ በሰፊ ፕሮግራም እንገናኛለን። አመሰግናለሁ። እሺ አሁን ይሄ ምንድነው የፊታውራሪ ሀብተ ጊዮርጊስ ጊዜ የነበረ ጠጅ መጣያ ነው። ስሙ አዋሽ ይባላል። አዋሽ ይባላል። በዚህ ግብዣ በሚደረግበት ጊዜ መንሰብዳር በዚህ ነው ጠጅ የሚጣለው። ከዛ ተቀጥሎ ወደ በእኛ ቤተሰቦች መጥቷል። እዚህ ላይ ምልክት አለው ሚኒሊክ ዘውዲቱ የሚል ጽሑፍ አለው። አዎ እዚች ጋር ምናዘ ብሎ እቺ ትርፌ ናት ሴትዮ ያጻፈችበት ነው። ይሄው እዚህ ጋር ይኸውልሽ ምናዘ ሚኒሊክ ዘውዲቱ ማለት ነው። በዛን ጊዜ የተሰራ መሆኑን ይሄ ይናገራል። አዎ የሰራችው ደግሞ ትርፌ ትባላለች። ይሄ ከዚህ ጋር አንድ በርከት ያሉ ነበሩ። ይሄን ቤት ብዙ ትንሽ ሲወሰድ ወደ ቀበሌ ሄዶ ነበር። ከቀበሌ እንደተመለሰ እንደገና ወደ እኔ እጄ ገባ። ይሄን ይመስላል። ስልኩ ያው ከኛ ጋር የኖረ ነው። በልጅነቴ የነበረ ነው። ከፊታውራሪ ደገፉ ፊታውራሪ ሀብተ ጊዮርጊስ ሳይሆን ከአባቴ ጊዜ ጀምሮ እዚህ ይሄ ቤት እኔ ከልጅነቴ ጀምሮ ስልካችን ይሄ ነው። ስልክ ተጀመረ አዲስ አሁን ይሰራል። አይ መስመር የለም። አሁን ሞባይል መጥቶ አይሰጥም። ስልክ መስመር ስለሌለ አይሰራ። እነኚህ ጥንታዊ ናቸው። የፊታውራሪ ሀብተ ጊዮርጊስ አይደሉም። አሁንም እነሱም ደግሞ በኔ ጊዜ የነበሩ ናቸው። በኔ ትውልድ ማለት ነው። በኔ ትውልድ የነበሩ ናቸው። የፊታውራሪ ሀብተ ጊዮርጊስን ላሳያችሁ። ጊዜ
ቤት እሱ በሚሰራ አንድ በዚህ አንድ በዚህ አንድ በዚህ አንድ በዚህ ለምንድን ነው ብለህ ስትጠይቂያቸው በሰሜን ጦር ቢመጣ በዚህ ትደበቃለህ አንድ በር ከሆነ ግን ቤት ትሄጃለሽ በሚመጣብሽ ቦታ ጫካ ነው ይሄ አሁን ድሮ በነበረበት ጊዜ ጫካ ነው ምንም የለም ለተወሰኑ ራቅ ያሉ ቤቶች ናቸው ያሉት እና በዚህ በኩል አንድ ነገር ቢመጣብሽ በዚህ ተወጫለሽ በዚህ ቢመጣብሽ በዚህ ትልቁ ይሄ ነው ምክንያት ይላል ሁሉ ቤት እዚህ የገባሽበት ቤት በሙሉ አራት በር ነው ያለው በያንግሉ አራት ብልሃተኞች ናቸው ብልሽ ተጠንቅቀው ነው የሚሰሩት አስበውበት አቅደውበት ነው የሚሰሩት እና ይሄ ነው እንደገና ደግሞ ይሄ ወንበር የፊታውራሪ ጊዮርጊስ የነበረ ወንበር ነው ይሄ ወንበር አው ማንም ሰው አይቀመጥበት እኔ ነኝ ያደስኩት በጣም ስብርብር ብሎ ምንድነው በእነሱ ጊዜ እንዲህ ነበርና ልጅ ሆኜ ማስታውሰው ከዚች ጋር ወርቀ ዘቦ የተንጠቅለጠለ ነገር አለው እና እቺ ዚናት አባቴ ከፊታውራሪ ጊዮርጊስ በኋላ አባቴ ብቻ ነው ቀመጥበት ማንም ሰው እዚህ ወንበር ላይ አይቀመጥም ልጁ እሱ በነበረበት ጊዜ እሱ ነበር የሚቀመጥ ከዛ አሁን መቀመጥ ሲፈለግ እናቴ ከወለዱ በኋላ ተመርቀው ወልደሻልና እና የተቀመጭበት ተብለው እንደተቀመጡበት አስተዋውሳለሁ ከዛ በኋላ ደግሞ እኔ ነኝ ከወለድሽ በኋላ ባልወልድ ልጅ ስለሆንኩ አሁን እንዴት ነው ያደረኩት መሰለሽ ያባቴን ነገሮች በአባቴ በጣም እምነት አለኝ እና ችን ወንበር በጣም ከልጅነቴ ወደ ተጥላ ነበር አውጥተው ስብርብርብር ብላ ወድቃ ነበር ከዛ አሁን እያደኩ ነፍስ እየዘራው ትንሽ ማግኘት ሲጀምር እቺን ወንበር ወስጄ ሰሪ ቤት ወሰድኳት ሶስታት ቺያማታል እንዲያሉ ቺያማ ይሄንን በሰበሰ ቆሻሻ ምን ልታረጊ ነው አምጥተሽንት የምትይል ዝን አልኩኝ ምን ታሪኩን ስለማያውቀው ሲል በኋላ እንደ ትልቅ ሰውዬ ጎጓራ ለካ ባለቤቱ ናቸው ትልቅ ሰውዬ ናቸው ምን ፈልገሽ ነው እኔ ልጅ ምን ፈልገሻሉ ይሄ ወንበር ላድሰው ፈልጌ ነው ባኮት ስላቸው ልጁ ጣይዋለኝ አውጥተሻው ጣይ ምን እንትን ታያለሽ ሲለኝ ከዛ እሳቸው ቆይ ልጄ ቆይ ምንድነው የፈለግሽው አሉኝ ታሪኩን ነገርኳቸው እንደዚህ ታሪክ ነው ያያቴ የቅድማ ያቴ ፊታውራሪ ጊዮርጊስ ነው ቀጥሎ ያባቴ ነው አሁን ደግሞ ይሄንን ወንበር እንዱ መልክ እንዲይዝ ፈልጋለሁ አሉ ያኔ ልጅነትም ስለነበር ጨርቁ ብቻ አንጨልኛሉ ምንም አትገጽም ይሄ ለብቻ ተገንጥሏል እዛ ለብቻ ተገንጥሏል ይሄማ ሆኖ ነው ወድቋል ስፕሪንጉ ሁሉ የለም እውነትም ያሳፍራል ስትወስዱ እኔ የውስጥ ፍቅሬ ስለነበረ ነው ታሪክም ስለነበረ በቃ ውስጥ የጭንቅላቴን ነው ስለማስብ ስለነበር ቆይ አንቺ ብትፈልጊውን ጨርቅ አንጫሉ እኔ ደግሞ ጨርቅ ይሄን መረጥኩ ይመስላል ይሁን ብዬ ይሄም ለውጭው ነው እንጂ አሁን ወደ ባህል እንኳን ቢለወጥ እንዳለች የገጣጠማት በጣም እንዳለች ቁልጭ አድርጎ ሰሩልኝ ውድም አልከፈልኩም የዛን ጊዜ ትንሽ ነው ወደ 250 ብር ማለት እንግዲህ አሁን ወሰው ነው ያሰርቼ አመጣሁት ከዛ በኋላ እኔ ከመኝታ ቤቴ ማለየውም ሞደው ማከብራው እንደነሱ አከብራለሁ እኔ አሁን ማንንም አይቀመጥበት ለዚህ ነው አሁን ሳሎን ባስቀምጠው ሰቀመጥ እንደሱ ስለሆነ አሁንም ቢሆን ካለኔ በስተቀር አለቀቀም ማለት ነው ካለኔ በስተቀር ማንንም አይቀመጥበት እንግዲህ ማራት ነው ቁጥር አራት በር ኤቭሪ አራት በር ነው ወንበሩን አይታችኋል ጋኑን አይታችኋል ግን እንደ ታሪክ እኔ ውስጥ ብዙ አቆሙም ጊዜውም ያለው ስለ ቸግሮኝ ነው እንጂ ያቺን ቤት ይሄድን እናወራላችኋለሁ ፊታውራሪ ጊዮርጊስን ቤት የዳኝነት ቦታቸውን እኔ ቦታቸውን እሷን ሚውዚየም ማድረግ ፈልጋለሁ ሚውዚየም ሳረግ ደግሞ ያስቀመጥኳቸው ፊታውራሪ ጊዮርጊስ ትልቅዬ አሁን አደባባይ ማይወጣ ትልቅዬ ፎቶ አለ
ትልቅ ሰራን መጣለን ማለት ነው ፎቶ አለ እውነት አለ አለ ጊዜ የምናገረው አለ እኔ ኡን ህልሜ ካልሆነ በካሜራ እንዲሰራጭብኝ ስለማልፈልግ ሊያሰሩቁኝም ይፈልጉ አሉ ሽጭልኝም የተባልኩበት ብዙ ነገር አለ እንደው ባኮት የማረግ ልብሳቸውንና ፎቶአቸው አለ ወደፊት ያንን ወደ ሚውዚየም ሳደርገው አሁን ባረቀው እዚያ አላስቀምጥ እንደው እኔ ይቅርታ አድርጉልኝና ይሄንን የሀብተ ጊዮርጊስ ዲነግዴን እውነት ለኢትዮጵያ ታሪክ ያስቀምጡ ሰው ያ ሙዚየም በሙዚየም ነው ይቀመጣል እንደው እሺ የሚሉኝ ከሆነ ይሄ ታሪካዊ የሳቸው የማዕረግ የደንብ ልብስ ካሉት የሳቸው ፎቶ ካሉት ክብርት ከንቲባ አዳነች ፊልድ ማርሻል ብርሃኑ ኢቭን ጠቅላይ ሚኒስትር ዶክተር አብይ በእውነት በክብር አስረከቡት እናስረከብኩ አሰብኩ አሁን ምንድነው ሳልም አንዱ ሊወስድብኝ ሲፈልግ አንዱ ሊያሰርቀኝ ሲፈልግ እንዲህ አይነቶች ሲሆኑ በክብር ቦታ ላይ አስቀምጠው እኔ ፊልድ ማርሻል ብርሃኑ አስቀምጠውታል አሁን ሳየው ጊዜውና ዘመኑ ነው በቃ ደስ ብሎኝ አስረክባለሁ ለምንድን ነው ደስ ብሎኝ ማስረክበው ጊዜውና ሰዓቱ ስለሆነ በፊት ግን ቢሆን አይሆንም ደግሞ ጥሩ ማልጓላ አዎ እኔ አሁን እዚህ ባስቀምጠው እዚህ ላይ ባወጣ እዚህ ጋር አንድ ነገ ይሰረቃለሁ እዚህ ጋር ነው ይሄ ትልቅ ታሪካዊ ኢትዮጵያ ነች እሳቸው እጅ ያለችው ክብርት ከንቲባ አዳነች አቤቤ ፊልድ ማርሻል ብርሃኑ ጁላ የክብር ጠቅላይ ሚኒስትር ዶክተር አብይ ወይም ሌሎች የሚመለከታችሁ የመንግስት ተቋማቶች እባካችሁ ይሄንን መልእክት እንደገባችሁ ተሰማችሁ ከወይዘሮ ተስፋነሽ ጋር ተገናኝታችሁ ይሄ በታሪካዊ ቅርስ ቦታ እንዲቀመጥልን በማዕበል መረጃ በጎር ቴሌቪዥን በመላው የኢትዮጵያ ሕዝብ ጠይቃለሁ ፍቃደኝነታቸውን እሳቸው አሳውቀውናል እግዚአብሔር ያክብርልን በጣም ነው ደስ የሚለው በእውነት ይሄንን ትልቅ አደራ እንደ ሕዝብ ሰተናችኋልና ይሄ መልእክት እንደሰማችሁ ከእሳቸው ጋር ግንኙነት እንድታደርጉ ጠይቃለሁ ደግሞ ትንሽ ልጨምር በእውነት ለዚህ ቅርስ መሰብሰብ ለዚህ ቅርስ ማስቀመጥ የድሮ ሰዎች ፍቅር ያላቸው ስለሆኑ እናቴ ወይዘሮ አበበች አድማሴ ከየቦታው አስመጥተው በክብር ባለቤታቸው ፊት አደረገው ስለሚወዱ አስቀመጡት እዚህ ቤት ውስጥ እዛ ጋር ነበር የሚቆመው ፎቶግራፍ እዛ ጋር ነበር የሚቆመው እና እናቴ ናቸው እሱን አስቀምጠውት የነበረ ስለዚህ እናቴ መች ነው ያረፉት ብትሉኝ መንግስቱ ኃይለማርያም ሄደው በ63 ዓመተ ምህረት ከዛ ጊዜ ጀምሮ እኔ ኩፉም ደግም ደርሶብኛል ይሄን ቤት አልነበረም ይዤ ተሰድጄ በየሄድኩበት ይዤ ቋጥሬ የዞርኩኝ አሁን ላይ ደርሻለሁ አሁን እንደው ደስ ብሎኝ በፍቅር የክብር ቦታ ላይ ቢቀመጥልኝ እዚህ ባስቀምጠው እሰረቃለሁ እዚህ ማን እዛ ነው አሁን መጣያለበት የኔ ህልሜ ነበር አሁን ነው ደስ የሚል ጊዜ የመጣ አሁን ያ ቦታ አለው የኢትዮጵያ ታሪካዊ አድዋ ቦታ ተሰርቷል አድዋ ቦታ ላይ ሲቀመጥ ሀብተ ጊዮርጊስ ምስል ይቀመጣል መከላከያ ታሪክ ቦታ ሲቀመጥ እሳቸው መደበኛ የወታደር የሰራዊት ልብስ ይቀመጣል ስለዚህ ይሄንን በፍቃደኝነት ለሀገር አስረክባለሁ ስላሉ እኔ ደስ ብሎኝ ከልብ ያመሰግናለሁ ምክንያቱም እኔ እኮ ነገ ኃላፊ ነኝ ይሄ የታሪክ ነገር ነው ታሪካዊ ቦታ ላይ መቀመጥ አለበት በጣም ደስ የሚለኝ አመሰግናለሁ በጣም አሁን ወደ ችሎቱ ነው ፊታውራሪ ሀብተ ጊዮርጊስ ለአካባቢው ህዝብ ችሎት ፍርድ የሚሰጡበት ለተበደለው ለተጎዳው እዚህ አካባቢ እንትን ጀምሮ ምን ልበልሽ አሁን ከመጣችበት ከሆለታ ጀምሮ በዚህ አካባቢ ባሉት ሰዎች እንትኖች በሙሉ እዚህ ተሰብስበው ነው ፍርድ የሚሰጠው እቺ ቤት ብቻ ነበረች ያለችው ፍርድ ቤት ማለት ነው አዎ ከፊታውራሪ ሀብተ ጊዮርጊስ በኋላ ደግሞ ፊታውራሪ ደገፉ እዚህ ኖሮበታል ለረጅም አመት እዚህ ውስጥ አዎ በዛ ጊዜ ለምን ነበር የሚያገለግለው ለተወሰነ ጊዜ ከፍርድ ቤቱ በኋላ አባቴ ይኖርበት ነበር ወራሽ አይደለ እንደ መኖሪያ ቤት እዚች ቤት ውስጥ ነው የኔ አባትና የኔ እናት የተጋቡት እኔ እዚህ ነው የተወለድኩት
የተወለድኩበትም እዚህ ነው። በኋላ ሲወረስ ደግሞ ሄድኩ መጣ እንግዲህ በስ የቤቶች እንግዲህ ይኸው አንድ በዚህ አንድ በዚህ አንድ በዚህ አንድ በዚህ 4 በር ነው። ይሄ በቃ ችሎት ነው። ችሎት ፍርድ የሚሰጥበት ከሆሎታ ከመናገሻ ጀምሮ ያለው እዚህ ድረስ ወንበሮች ተቀይረዋል ነው እንዴ? ይሄ ነው ለጊዜው እንደ ቢሮ አርጌው እንጠቀምበት ነው። እዛ ጋር የሚታየኝ ስንቅ ምን ነው? ስንቆቹ እነኚህም ያው በፊታራ ደገፉ በእናቶቼ አባቴ ፊታራ ራፍቴ ገርግስን ቅርስ ለማግኘት ከባድ ነው። በየቦታው ስለሆነ ከባድ ነው። እንግዲህ የጠፋ ነገር ማግኘት ትንሽ ይቸግራል። አሁን ይሄ ጣራው አሰራሩ የግርግዳው እንትን እነኚህ ናቸው እንግዲህ ታሪካዊነትን የሚገልጹት። ጣራው ለየት ያለ ነው። እስካሁን ምንም አልሆነም። ደህና ነው። አለመግባባት ሲኖር የቤተሰብም የምንም ቢሆን ቤቱ የክብር ቤት ስለሆነ ይፈራል። እኔ አሁን እንደው እርስ በርሳቸው ትንሽ አንዳንድ አለመስማማት ሲኖር እንደው አንዱን ተቆጥቼ አንዱን ለማስታረቅ ስፈልግ እዚህ እጠራለሁ። ከቤተሰብ አባላት ልጆች ደግሞ ትንሽ ዲሲፕሊን የጎደላቸው ልጆች እንደው ቤተሰብ ያስቸገሩ ልጆች ሲሆኑ እያባበልኩ በጸባይ ብዙ ልጆች መልሻለሁ። እውነት ለመናገር እንደው እንዲህ አይደለም አባት እንዲህ አይደረግም ልጅ እንዲህ አይደረግም እያልኩ አንዳንድ ምክሮች እሰጣለሁ በራሴ። ደግሞ ለዚህም ለስራዬም ደግሞ ቢሮ ነው ስራዬም ስሰራ በቃ እዛ ከምጠራ እዚች እንትና ቢሮነቱንም እንዳይለቅ ገና ወደ ህልሜ ያልደረስኩም እውነት ለመናገር የኔ ህልም ሰፊ ነው። ይሄ አሁን እንደ እንትንም ላይብራሪም ቢደረግ እዚህ ልጆች ሲጫወቱ ወላጆች መተው እዚህ ቢያነቡ ቢደረግም ይደረጋል። ያኛውን እንደ ባህል አዳራሽም ማድረግ ህልም አለኝ። በቃ የጥንቱን ነገር ቦታው ላይ ለመመለስ በጣም ፈልጋለሁ።